ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ብዙ አልቆይም፣ ለወጣ ነው። ግን ከመውጣቴ በፊት ይህን ነገር ብዙዎቻችሁ የጻፋችሁልኝ አሉ። እኔም ደግሞ ካልኩኝ የስቴት ዲፓርትመንት ለአንዳንዶቻችሁ ወገኖቼ ልኬላቸው ነው። የስቴት ዲፓርትመንት ስለ ቲፒኤልኤፍ የአወጣው ሜምበሮች የቲፒኤልኤፍ ሜምበሮችን ሳንክሽን ለማድረግ ናትን ወርደስ ቪዛ እከለክላለሁ እነሱና ቤተሰቦችን ብለዋል። ልክ አንድ ቦታ ገብቼ እንደተናገርኩት ቬግ የሆነ ነው። ይሄ ደግሞ በስቴት ዲፓርትመንት ሁል ጊዜ የተለመደ ነው። ቬግ ነው። ስማቸውን አልጠቀሰም። ሜምበሮቹ እነማን እንደሆነ ስማቸውንም አልጠቀሰም። እዚህ ላይ ጽፌላችኋለሁ። እዚህ ጋር ያለ ነው። ይሄ ምናልባት ወደ ስብሰባው ለመመለስ የተደረገ ነው። ነገር ግን ሮንግ ፕሌስ ነው። እነሱ አይደለም ሰላምን እንትን ያሉት። ስለዚህ ነው መጽናት ያለብን። ለምን ተመለሰ? ምንድን ነው ታውቃላችሁ? ብዙዎቹ እነዚህ የሄዱት ካሃጂዎቹ ቀደም ብሎ ኮንታክት ያላቸው ናቸው። ተስት ስቴት ዲፓርትመንት ነው ማንዴላን ቪዛ ተከልክሎ እንደነበረ ታውቃላችሁ። ናንሰል ማንዴላ በኋላ ግን ደግሞ እንደ ሮያልቲ ፕሬዚዳንት ሳይሆን ነው ኒውዮርክ ላይ ኒውዮርክ እንዴት ኒውዮርክ ስቴት ዩናይትድ ስቴትስ ያ ኮሚኒስት ነው ተብሎ የተባለ ሰው ብዙ ላቲን አሜሪካኖች ውስጥ እንደዚህ ኒካራጓ፣ ፔሩ ሁልጊዜ እንደዚህ አይነት ነገር ሌሎችም ሀገር እንዲህ አይነት ነገር ይመጣል። ምንድን ነው ፊድ ያደረጓቸውን ነው ዴሊ። ነገር ግን ፋክቱን ይዘን ኢች ኢንዲቪዥዋል ብንጽፍ እና ብንልክላቸው ለእውነተኞች የሆነን እንደሆነ እንደነገርኳችሁ ቬግ ነው። ማን ናቸው? ለነማን ነው? ኢንዲቪዥዋሊ ሲያወጣ እዚህ ነው አሰቱ የሚያዝበት ፐርሰናሊ ነው። የባንክ አካውንቱ የደዚህ ስም ተጠርቶ ነው የሚያዘው። ያሉት ቬግ የማንን ኦርጋናይዜሽን ምኑን ነው እነማንን የስ ማለታቸው ትንሽ ያሳዝናል። ነገር ግን ደግሞ ችል ይሄ አሁን በቲክታክ ላይ በኒውስ ላይ የራሳቸውን እንደ ላፍት ራይት ኢንተርፕሬቴሽን ይወስዳሉ። መባል አልነበረበትም፣ አላደረጉትም። እነሱ አይደሉም። ከ3 ዓመት በኋላ ከስምምነቱ የተጻፉት እነሱ ቆመው ያፈራረሟቸው ፓርላማ ውስጥ ሆኖ ሄዱ። ከማን ነው ጋር እንትን ብሎ የሳውዝ አፍሪካ እንትን ፈርሷል ያለው እነሱ። ለዚህ ነው እንዳውም ያለው ጠቅላይ ሚኒስትሩ ነው። የሀገሪቷን ቴሪቶሪ ያልመለሰው እሱ ነው ያፈረሰው። ለምን ሎ ን ኦርደር ወይንም ደግሞ ህብረተሰቡ እንደገና በህግ መሰራት አለበት። ከዚህ ከከያሱ 3 ዓመት ከያስ በነበረበት ጊዜ ምን አሉ? እሱን ነው ሪፍሌክት ማድረግ ያለብን ስንጽፍ። እያንዳንዱ ተነስቶ በማንኛውም ቋንቋ በዕብራይስጥ የሚጽፍ በዕብራይስጥ ስቴት ዲፓርትመንት የዓለም ቋንቋዎች ትራንስሌቶች አሏቸው፣ ይደርሳቸዋል። በእንግሊዝኛ ምንጽፍ በእንግሊዝኛ፣ በፈረንሳይኛ ምንጽፍ በአማርኛ፣ በትግርኛ ጀስት ሴንድ ለስቴት ዲፓርትመንት። ጉግል ውስጥ ታገኘታላችሁ። የምትፈልጉ ከሆነ ፖስት ላደርገው እችላለሁኝ። አንዳንድ ሰዎች በዚህ ስለዚህ ማንነቱን ስትሉ የዚህ አሁን አንድ ወገን ነው፣ የአንድ ፓርት ነው፣ የውሸተኛ። እነሱ በጣም ዌል ኦርጋናይዜሽን ናቸው፣ ሳንቲምም አላቸው፣ ገንዘብም አላቸው፣ ይሰማል። ነገር ግን ደግሞ ይሄ ነገር የመጀመሪያ አይደለም። እንደዚህ
ስቴት ዲፓርትመንት እንደዚህ አይነት ነገር የሚያወጣው ይሄ በእነሱ የተጀመረ አይደለም፣ ጀስት አይደለም። በየኮርነራችሁ ዩሮፕን ባላችሁ፣ ስዊድን ያላችሁ፣ ዴንማርክ ያላችሁ እናንተ ባላችሁበት መጻፍ ትችላላችሁ። ለዛ ከጎናችሁ ላለው ለኢንክሉድድ ለስቴት ዲፓርትመንትም መጻፍ ይቻላል ማለታቸው የስ በት that's not the fact። እውነቱ እሱ ጋር አይደለም። በውሸት ፊድ አድርገዋቸዋል። እንደ ጌታቸው ረዳ እንደ ጻድቃን መጀመሪያ ግንኙነት የነበራቸው በቲፒኤልኤፍ እንደነዚህ አይነት ሰዎች ባያስቀምጥ ምናልባት እዚያ አይደርስም። አሁን ወደዛ ውስጥ የምንገባበት ነገር አይደለም። ነገር ግን ዛሬ ይሄ ፓርቲ ወደ ቦታው መመለሱ ትክክል ነው። 100% አምኜበት ነው። 3 ዓመት 36 months ካያስ ነበር እንደዛ። ምክንያቱም በዘመናችን ሆኗል እንዲህ አይነት ስሞል ማይኖሪቲ የሆኑት ይጨፈለቃሉ። ሞስት ኦፍ ታይም በማን በቋንቋው ተናጋሪዎች በነሱ ታሪክ እንደሚያስተምረን በህይወቴ ላይ ካነበብኳቸው ነገሮች ዛሬ ሲከሰቱ በዛ ሀገር ላይ ሳይ በጣም ነው ማዝነው። እንዴት then prevent ይሄ በጣም vulnerable የሆነ ሶሳይቲ እንዴት አድርገን ፕሪቨንት ከመጥፋት ፕሪቨንት እናደርገዋለን ብለን ኢንዲቪዥዋሊ የቻልነውን ብናደርግ ጀስት የቻልነውን ብናደርግ ትልቅ ነገር ነው። ማይ ላይፍ ታይም እንዲህ አይነት ነገር አያለው ብዬ በጭራሽ ገምቼ አላውቅም። ድሮ ካነበብኳቸው ነገር ከምሰማቸው በስተቀር ዛሬ ኤግዛክትሊ ይህንን ነው ማድረግ የፈለጉት። ታሪክ እንደሚያስተምረን ጠላት የውጭ ሲሆን ቀላል ነው። ነገር ግን ጠላትህ ከውስጥ ከሆነ በጣም ከባድ ነው። ዳትስ አሁን ትግራይ የገጠማት ይሄ ነው። በጣም ሳዝነው ነገር ይሄ ነው። የውጭ ጠላት በቀላል መታየት ይቻላል። የውስጥ የሆነ እንደሆነ ግን በተለይ እኔ ከሞት ምን አይብቀል የሚሉት አነጋገርም ኦፍት ብዙዎቹ ወጥተው ልጆቻቸው ውጭ ነው ያሉት። ሌሎቹም ደግሞ በልጽገው ደህና ቦታ ፖዚሽን ውስጥ ነው ያሉት መሀል ከተማ። ማጆሪቲው ግን ድሃ ነው፣ እዛ ያለ ነው። አኩዜሽን ስድብና አኩዜሽን በስተቀር በእነዚህ ሰዎች ላይ አንድም ፋክት የለም። እና ወገኖቼ ይህንን የጻፉትን ሰመራይዝ አድርጌ ትንሽ ከዚህ ትንሽ ነው የቀነስኩበት። እንደዚህ ነው ያሉት፣ ሌላ ነገር የለውም። ስም አልጠቀሱም፣ ምን አላሉ። ችግርነቱ ስልጣን ስም የሳውዝ አፍሪካን እንትንን ብሎ ስልጣን ያዘ ያሉትን ነው። ይሄ ፎልስ እንደሆነ ነው መጻፍ ያለብን። ኢንፋክት ጠቅላይ ሚኒስትሩ እንኳን አላውቅም ብሏል። ባጀት መክተሉ አንድም ከተፈራረሙት አንድ ነገር አላደረግም ብለን ማሳወቁ የኔና የእናንተ ፋንታ ነው። ተሰት ልክ ያለው
እንዲያነበቡ ልክ ያለው ሌሎቻችንም እንደዚህ በዚህ በማይወጡ በቲክታክም ሆነ በሶሻል ሚዲያም የሌሉት ብዙዎቹ ደግሞ ልከዋል። እናንተስ ቲንክ በአንድ ፓርቲ ጥላቻ ነገ ሪግሬት የምታደርጉበት ዘመን እንዳይመጣ። ስለዚህ ይህንን አስቡበት። ስለዚህ ይህን ጀስት ራቅ ብላችሁ አስቡ፣ ራቅ ብላችሁ አስቡ። ሊጨፈልቋችሁ፣ ሊውጧችሁ፣ ሊያጠፏት፣ እንደ ዳምጦ ሊደፈጥጧት የቀረቡ ሰዎች እንዳሉ እወቁ። በሉ እግዚአብሔር ከእናንተ ጋር ይሁን። በርቱ። ሼር አድርጉ። ይሄንን ነገር ሼር አድርጉ። ኮፒ ሊንክ ሼር አድርጉ። ፖስት ማድርገውን በአንድ አይናቸው ነው የሚያዩት። ሼር ፖስት አድርጉ። የተቻላችሁ እንደሆነ ጻፉ። በማንኛውም በአረብኛም በምንም በምጽፉት ጻፉ ለስቴት ዲፓርትመንት ወይንም ደግሞ እናንተ በዚህ በሰለጠኑት ሀገሮች ውስጥ ያላችሁ የትም የአውሮፓ ውስጥም የትም ያላችሁ ለመንግስታችሁ ጻፉ። ይሄንን ነገር ጻፉ። ለመንግስታችሁ ላለው ፎረን ሚኒስተር የውጭ ጉዳይ ሚኒስተር ላይ ያሉ ለነሱ ብትጽፉ እንትን ይላል፣ ይደርሳቸዋል። ምክንያቱም ኮሚኒኬሽን ያላቸው ይደርሳል። አይምሰላችሁ ማይደርስ ስቴትም ካናዳም ላላችሁ እንደዚህ ለስቴት ዲፓርትመንት በሉ በርቱ። እግዚአብሔር ከእናንተ ጋር ይሁን። ልውጣል።